አስደንጋጩ የፕሮፌሰሩ ትንበያዎች ናቸው። ፕሮፌሰር መራራ ጉዲና ኢትዮጵያውያንን ያስደነገጠ ትንበያ አስቀምጧል። ኢትዮጵያውያንን ያስደነገጡ ትንበያዎች አስቀምጠዋል። ኢትዮጵያ አሁን ባለችበት መንገድ ከቀጠለች አሁን ባለንበት ደረጃ ሆኜ 4 ፖሲቢሊቲስ ማየት ይችላለሁ ይላል። ከአራቱ አንዱ ቀውሱ ተባብሶ የመቀጠል መርዶ ነው። አሁን ያለው ቀውስ አጠቃላይ ቀውሱ ተባብሶ ነው የሚቀጥለው። አሁን ያለው መንግስት ይህንን አይነት ለውጥ ካላመጣ በስተቀር ብሎ የዘረዘራቸው አሉ። እነዚህ ካላመጣ በስተቀር እነዚህ አሁን ያሉት ቀውሶች ይቀጥላሉ ነው ያለው። ለምሳሌ የዋጋ ንረት ይቀጥላል ብለዋል። የዋጋ ንረት ይቀጥላል። መፈንቅለ መንግስት ሊያስከትል ይችላል። ህዝቡ ሊነሳበት ይችላል። ዋጋ ንረት በየትኛውም የዓለም ኮርነር የዋጋ ንረት የዋጋ ግሽበት ያላስነሳው ሰልፍ አልነበረም። በየዘመኑ የዋጋ ግሽበት በተፈጠረበት ጊዜ ሰልፍ እየተነሳ አንዳንዴም መፈንቅለ መንግስት እየተደረገ ብዙ አይተናል። ለምሳሌ የግብፅ አልሲሲን ያመጣው ያ ነው። ኢራን ሞክረዋል፣ አልተቻለም። መንግስት ኃይለኛ ህዝቡን ማስረዳትና መቆጣጠር ስለቻለ እንጂ ዋጋ ግሽበት ብለው ነው ሰልፍ አስወጥተው የነበሩት። ያ ሁሉ ቤት የፈረሰው፣ ያ ሁሉ መኪና የተቃጠለው እንደዛ ነው። ኢትዮጵያ ውስጥ እንደዛ የማይከሰትበት ምክንያት የለም። ስለዚህ ዋጋ ግሽበቱ አንዱ የሚቀጥልና በአጭር ጊዜ የማይፈታ ነው ይላል ፕሮፌሰር መራራ ጉዲና። መፈናቀሉ ከየቦታው መፈናቀሉ ይቀጥላል። ለምን? ሶሻል ፋብሪክ ተበጣጥሰዋል። ማህበረሰባዊ ግንኙነት የሚባል ኢትዮጵያ ውስጥ ተበጣጥሰዋል። ትግራዋይ እንደ ትግራዋይነቱ የሚከበርባት፣ አማራ እንደ አማራነቱ የሚከበርባት፣ ኦሮሞ እንደ ኦሮሞነቱ፣ ሌላም እራሱ ሆኖ የሚከበርባት የነበረችው ሀገር አሁን አንዱን የሚፈልግበት ከሌላ ብሔር ስለምትወለድ ከሌላ ብሔረሰብ ስለምትወለድ የምትሰቃይበት ሀገር ሆናለች ኢትዮጵያ። ስለዚህ መፈናቀሉ አይቀሬ ነው። የመንግስት ካፓሲቲ አሁን ያለው ችግር የሚፈታ አይደለም፣ የሚያባብስ ነው እንጂ አካሄዱ መፍትሄ የማፈላለግ ሂደቱ የሌለ ስለሆነ ስለዚህ መፈናቀሉም እየቀጠለ ነው የሚሄደው። ጦርነቱም የሚቆም አይደለም ይላል። ህዝቡ እየተማረረ እንደው ቤት ሆኖ ከሚሰቃይ ወደ ትግል የሚገባ ወጣትም ሊፈጠር ነው። ቀላል አይደለም። ስለዚህ ጦርነትም የሚቀጥል ነው የሚሆነው ይላል። ካያችሁት የትግራይ ጦርነት ከጀመረበት ወዲህ ፋኖ አሁን ባለበት ስፋት፣ አሁን ባለበት ቁጥር፣ አሁን ባለበት አቅም ታግሎ አያውቅም። ድሮንና ምናምን ለውጥ ቢያመጣ ኑሮ ፋኖ ስንት ዓመቱ ነው? 3 ዓመቱ ነው። 3 ዓመት ሙሉ ከነበረበት ጥቂት ቁጥር አሁን ከ1.2 ሚሊዮን በላይ አሰልጥነናል ያለው ዘመነ ካሴ 1.2 ሚሊዮን እና ከዛ በላይ ወጣት አሰልጥነናል አለ። 600,000 አክቲቭ ፐርሶኔል አለው። የታጠቀው መሳሪያ ታውቁታላችሁ። ዙ 23 የታለ፣ መድፎቹ የታሉ እየተባሉ እየተፈለጉ ከየቦታው የሚማረኩቱ እንደዚህ እያሉ እንትን እያሏቸው እየተቀበሏቸው እንደሆነ እያያችሁ ነው። ፋኖ ከየት ወዴት መጣ? የኦሮሞ ነጻነት ሰራዊት ከየት ወዴት መጣ? የትግራይ ሰራዊት ከየት ወዴት መጣ? የትግራይ ሰራዊት ተውት እንደው ማለት እሱም ራሱ እኔ ደስ የሚለኝ መስዋዕትነት ብንከፍልም አብይ አህመድ ያላስተዳደራት መሆኑ
ትግራይ ደስ ይለኛል። ደስ ከሚሉኝ አንዱ እሱ ነው። ደርግም እንደዛ ነበረ። በእርግጥ ደርግ ይሻላል፣ የተወሰነ አስተዳድሯታል እስኪያድግ ድረስ የቲፒኤልኤፍ ድርጅት እስኪያድግ ድረስ ትንሽ ሰፋ እስኪል ድረስ እዚህም እዛም ውጊያዎች ማድረግ እስኪችል ድረስ አስተዳድሯታል ደርግ። ይሄ ሰው ግን ትግራይ ብቻ አይደለም፣ ኦሮሚያም የተወሰነ ቦታ አላስተዳደረውም፣ አማራም እንደዛ ነው፣ ሌሎችም አላቸው እንደዛ። ስለዚህ ጦርነቱ እየሰፋ ነው የሚሄደው። የቤንሻንጉል ነፃነት ግንባር፣ የጋምቤላ፣ የሌሎች አሁን ደቡብ የተባሉት 4 ክልሎች ከነሱም ነፃ አውጪ አላቸው። ኦጋዴንም በዚህ አሁን ባለው ቁጥር ሰፍቶ አያውቅም። የአፋር ኦጉግመ ድሮ ነበረ፣ አሁን አዲስ አይደለም። ኦጉግመ በ17 ዓመቱ የትጥቅ ትግል ኦጉግመ ነበረ፣ ግን ትንሽ ነበሩ ሽፍቶች ማለት እዚሁም እዛም የሚታዩ ሽፍቶች ነበሩ። አሁን ኦጉግመና ሌሎች ተቀናይተው ከሽፍትነት ወጥተው ከድሮው አይነት አካሄድ ወጥተው አሁን ወዳሉበት እንደው ወደ 300 እና ምናምን የሚሆን አመራር ስብሰባ ላይ አይታችኋል። አመራር ብቻ ከ16 ክፍለ ጦር በላይ ኃይል ያላቸው ሰዎች ናቸው። አገው አሁን ባለው ተደራጅቶ በታሪኩ ተደራጅቶ አያውቅም። በዚህ ቅማንትም እንደዛ ሰራዊቱ እየበዛ እየተበራከተ ነው የሄደው እንጂ እየቀነሰ አይደለም። ስለዚህ ጦርነቱ የሚቀንስ አይደለም የሚቀጥል ነው ይላል ፕሮፌሰር መራራ። አለመረጋጋት የሀገሪቱ አለመረጋጋትም እየቀጠለ ይሄዳል በእነዚህ ምክንያቶች። ስለዚህ ወደ ከፋ ችግር ሊያስገባን ይችላል ይላል። ስለዚህ አንደኛው ቀውሱ እየተባባሰ ይቀጥላል የሚል መርዶ ነው። ሁለተኛው የሰላምና ድርድር ብቸኛ ተስፋም አለን ይላል። ተስፋ እንዳይጨልም የሰላምና ድርድር ብቸኛ ተስፋ ግን አለ። አሁን የገለጽኳቸው በሙሉ ይሄ ቀውሱ እየተባባሰ ይሄዳል የሚል መርዶ በዛ ስር የገለጽኳቸው በሙሉ የሚቆሙበት ሰላምና ድርድር ብቸኛ አማራጭ አድርገን የምንሄድበት ተስፋ ግን አልተዘጋም ይላል። ተስፋው አሁን መንግስት ነኝ በሚለው ኃይል ይወሰናል። ለምን? በጥባጩ እሱ ነዋ። ጦርነት አንሺው፣ ጦርነት ለኳሹ፣ ጦርነት አቀነባባሪው እሱ ራሱ ስለሆነ የኢትዮጵያ መንግስት ህዝብ ካደመጠ ይላል። ህዝቡ ካደመጠ፣ ነጮች ካደመጠ እና እግዚአብሔር ካደመጠ፣ እነዚህ ሶስቱ ካደመጠ መንግስት የሰላምና ድርድር አንድ ትንሽዬ ቀዳዳ መሽሎክ ያለችን ያችን ሸልኮን ከወጣን ሀገር እንሆናለን። ያችን ካልሸሎክን ግን ሀገሪቱ ወዴት ትሄዳለች የሚል ደግሞ ሌሎች አስቀምጠዋል። ህዝብን ማድመጥ አለበት። መጀመሪያ ህዝቡን ማድመጥ አለበት። ህዝብ እየተሰቃየ ነው። በኑሮ ውድነትም፣ በመፈናቀልም፣ በጦርነትም፣ በመንገላታትም እየተሰቃየን ያለው ችግሩ የሚያውቅለት የሚሰማው መንግስት ያጣ ህዝብ ነው ያለው። ህዝቡን ሰምቶ ምን ይሻልሃል ተብሎ ህዝቡ የራስን እድል በራስ የመወሰን መብት ህገ መንግስቱ የሚሰጠው ስለሆነ ምንድነው የሚሻልህ ተብሎ ተጠይቆ ህዝቡን ማድመጥ ካልተቻለ ችግር ነው። ነጮችም እየጠየቁ ነው። ተው ሀገሪቱን እንዳታፈርሳት፣ የአፍሪካ ቀንድ ሙሉ ትረብሻላችሁ፣ ተው። እሱ ብቻ አይደለም፣ ዓለም አሁን ባለችበት ሁኔታ ሆና ይህንን ቀውስ ካስቀጠላችሁ ትፈርሳላችሁ ብቻ አይደለም ታልቃላችሁ። ይህንን እያሉ እየጠየቁ ነው ብዙዎች። አንዳንዶቹ አሁን መውጣት ጀምረዋል። ኦልሬዲ እየወጡ መናገር ጀምረዋል። ይሄ ካልተደረገ ይላል ምናልባትም ደግሞ ህዝብና ነጮች አልሰማም ካለ እግዚአብሔር ማድመጥ ካልቻለ፣ ፈጣሪን ማድመጥ ካልቻለ ሰውየው ሀገሪቱ እጁ ላይ
እንደ ቅቤ ትቀልጣለች። ይህንን ያለው ፕሮፌሰር መራራ ነው። ስለዚህ ሁለተኛው የሰላምና ድርድር ብቸኛው ተስፋ ይሄው ነው፣ ሶስቱንም ማድመጥ ከቻለ ነው ይላል። ሶስተኛ የታጣቂዎች ወደ ማዕከል መገስገስና የአንድነት አደጋ ይላል። ታጣቂዎች ነው የሚላቸው ሁሉንም። የነዚህ ዘርዝሮ ግን ይገልጻቸዋል። በእርግጥ ወደ ማዕከል መገስገስና የአንድነት አደጋ ይላል። እነሱ ወደ አንድ ሲመጡ አደጋ ነው። አሁን ጽምዶ የሚመጣው ጽምዶ እያሉ በየቦታው የሚናገሩት ጽምዶ ማለት ጥምረት ማለት ነው፣ አንድነት ማለት ነው። ስለዚህ እነዚህ ኃይሎች የትግራይ ኃይል ይላል፣ የአማራ ኃይል፣ የትግራይ ኃይል፣ የኦሮሞ ኃይል፣ የቤንሻንጉል ኃይል፣ የአፋር፣ የአገው፣ የቅማንት፣ የኤርትራ ኃይል አንድ ላይ ሆነው ከመጡ ይቅርና ኤርትራ እንደ ሀገር ተጨምራባቸው ኤርትራ ሳትኖር እነዚህ የሀገር ውስጥም አንድ ላይ ከመጡ እና አንድ መሆን ከቻሉ አደጋ ነው ይላል። አደጋ ነው እና አንድ መሆናቸው ብቻ ግን አይደለም። አሁን ወደ ማዕከል እየገሰገሱ ነው፣ እየመጡ ነው። ኦሮሞም እየመጣ ነው፣ አማራም እየሄደ ነው። ትግራይም ከነካው የትግራይ ደግሞ ሳምንትም አይወስድበትም፣ ይገባበታል። እየነካን ነው፣ ደጋግሞ እየነካን ነው። አሁንም መሬታችን አልወጣም ብለዋል። ምን እንደሚከሰት ታያላችሁ። አሁን ይሄ ትልቅ ስጋት ነው ይላል። ህወሓት፣ ፋኖ፣ ሸኔ እና ጉሙዝ እና ሌሎች የየራሳቸው ይዞታ ይዘው የየራሳቸው መንገድ ተከትለው አዲስ አበባ ከደረሱ ሀገሪቱ ሙሉ በሙሉ ትፈርሳለች ይላል። እነዚህ አዲስ አበባ ከደረሱ ትፈርሳለች ማለቱ ግን አይደለም። ስርዓቱ አዲስ አበባን ጭምር የማቃጠል ፍላጎት ያለው ስርዓት፣ እነዚህም ለየራሳቸው እንዲባሉ እያደረገ ያለ ስርዓት ነው። ለምሳሌ ፋኖ ወደ መካከላቸው ውስጥ ገብቶ እያደናገረን ያለው ሰሞኑን ከትግራይ ጋር እንዳንሆንም የሚሉ ሰዎች አንድም ሁለትም የተወሰነ ብር ጣል ሊያደርጉና እንደው እናንተ በሽፍትነት የኖራችሁ ስለሆናችሁ ብርም ሰጣችኋለን፣ ምህረትም ሰጣችኋለን፣ ትገባላችሁ፣ አርጅተህ የለ እንዴ መሳፍንትን ነው እንደዛ የሚሉ ህዝብ። መሳፍንት ወጣና ወደ እንትን ሲሄዱ ሪፖርት የለይም ይላል። ማን ነው ሪፖርት የሚያደርግለት? እሱን ድርጅቱ እኮ መሪ አለው፣ መሪዎች አሉት፣ ሪፖርት የሚደረግላቸው መሪዎች አሉት። እሱ አንድ ሽማግሌ እንደው የአባት አርበኞች ብለው የበላይ ጠባቂ ምናምን ብለው ያስቀመጧቸው ሰዎች አሉ። ሪፖርት እንዲያደርጉለት ይፈልጋል። ወጣና የሆነ ነገር አለ፣ ህዝብ አልተቀበለውም፣ ያው እዛው ኮስሶ ቀረ ማለት ነው። ግን ራሱ የወጣ እንዳይመስላችሁ፣ አብይ አህመድ ሚተኛ አይደለም። ብሔረሰቦች ራሳቸው ሆነው እንዲኖሩ ስለማይፈልግ፣ የአብይ አህመድ ሪሞት እንዲያሽከረክራቸው ስለሚፈልግ፣ ጨቅላነት ችግሩ እሱ ነው። እንደዛ ስለሚፈልግ የግድ መሳፍንትን ሌላን እንደዛ ታሎ መግባት ይፈልጋል። አሁን እንዳያችሁት ማለት ነው። እና ተሳስተዋል። ግን በሌሎችም እንደዛ እየገባ ሊያታልል ይችላል። ስለዚህ ዋናው ምንድን ነው? ጊዜ ነው። ጥምረቱ ጊዜ ላይ ያለው ትኩረት መጠናከር አለበት። ጊዜ ላይ ያለው ትኩረት ቶሎ መፍጠን አለበት። ጥምረቱ መፍጠን አለበት። መተጋገዙ መፍጠን አለበት። ጸረ ይሄ ኃይል የሚደረገውን ትግል ማለት ነው። ስለዚህ ይህንን ብሎ ያስቀምጣል ፕሮፌሰር መራራ እና እነዚህ አደጋ ነው ጥምረቱ ነው የሚለው። ጽምዶ አደጋ ነው። አብይ አህመድም ያለው እሱ ነው። ጽምዶ አደጋ ነው። ለራሱ እንደው እንደፈለገው የሚሆንለት ስላልሆነ ነው። አራተኛው ፍጹም መበታተን ሊያጋጥመን ይችላል ይላል። ይሄ የተያዘለት ነው። የተያዘለት ነው ስል እንደ ትግራይ ማንንም የመበተን ፍላጎት ኑሮ አያውቅም።
እኔ ሰምቻለሁ እንዳንድ ትግራዋይ ሰምቻለሁ ኢትዮጵያ የተቀረችው ኢትዮጵያ አንድ ላይ ሆና መዝለቅ ከፈለገች ትዝለቅ ትግራይ ግን ይበቃታል ካሁን በላይ የሚል ግን እኔም አለኝ እኔም አስባለሁ እንደዛ ለምን መሰላችሁ መብዛት መጥፎ አልነበረም መስፋትም መጥፎ አይደለም ሰፊ ሀገር ሰፊ ቁጥር ያለው ህዝብ ያለው ሀገር ባለቤት መሆን ትልቅ ነው ትልቅ እድል ነው አሪፍ ነበር ግን ይሆናል ወይ ነው ትግራይ ላይ አሁን የተደረገ አይደለም የውዲት ጉዲት መጣ በላችን ግራኝ አህመድ መጥቶ በላን ዘራ ያዕቆብ በላን ደጃት ዊቤ በሉን ምኒልክ እንደዛ በላን ኃይለ ሥላሴ በላን ደርግ በላን አሁን ደግሞ ያሁን ደርግም ጭምር በላን እስከመቼ ማን ደግሞ መጥቶ እስኪበላን ድረስ ቁጭ እንበል ነው ጥያቄ ስለዚህ የራስን እድል በራስ የመወሰን መብት መጠየቅ አለበት የትግራይ ህዝብ ያንን ተጠይቆ የወሰነው ይሆናል የትግራይ ህዝብ የወሰነው ይሆንለታል ማለት ነው እንግዲህ ይሄ ካልተደረገ እንዴት እንደሚሆን እናያለን አብሮ መኖር አይቻልማ አብሮ ለመኖር መፍቀድ አለበት በፍቃደኝነት ነው የሚለው ባይዞ ህገ መንግስቱ በሙሉ ፍቃደኝነት ካልፈቀደስ አንቀጽ 39 ይሄዳል መብት ነው ህገ መንግስቱ ያስቀመጠው ነው ስለዚህ በዚህ መልኩ ነው ያስቀመጠው ፍጹም መበታተን ሊያጋጥመን ይችላል ይላል ኢትዮጵያ ታሪካዊ ሀገር ሆና ለዘመናት የዘለቀችበት የታሪክ ተወቃሾቹ ወደ መበታተን ሊያደርሷት ይችላሉ የታሪክ ተወቃሾች አሁን እየመራን ነው የሚሉ ናቸው ሰው ያልቃል እንጂ ኢትዮጵያ አትፈርስም የሚሉ ናቸው ሰው ካለቀ ኢትዮጵያ የት ናት የቷ ናት ሰው ካለቀ ኢትዮጵያ ምንድን ነች እኔ ምን አንዳንዴ ሲናገሩ ምናልባት የህሊናቸው ጤና ያሳስበኛል ያለቀው ያልቃል እንጂ ይላል ኢትዮጵያ ትቀጥላለች የሚንቀሳቀስ ነገር እኮ የለም ሰው ከሌለ ኢትዮጵያ የሚባል ነገር እኮ የለም ሰው ከሌለ መድረኩ ላይ የሚያጨበጭቡ ናቸው የሚገርሙኝ እኔ እንደዛ ሲል ያጨበጭባል አሳዛኝ ነው ግን አንዳንዱ ግን አሁን ደግሞ በግላጭ እየወጣ መጥተዋል በግላጭ መግደል መሸነፍ ነው ሲል የነበረው መንግስት ገዳይ ሆኖ መጣ ይላሉ ካህናትም ጭምር ያለ መንግስት አሁን ገዳይ ሆኖ መጣ መሸነፍ መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ መሸነፉ አየው በራሱ መሰከረበት አረ ማን ነው ግደል ያለው አሁን መግደል መሸነፍ ከሆነ ለምን ይገላል ግልጽ በሆነ ቋንቋ ያጣሉናል አሰራቂነን ብለው መሃል ገብተው ይበጣብጡናል እፌክ ነው ጅልነት ነው ይሄ ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለት የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው ጽራሪያም ብትፈልግ የምታገኝበት ማንነት ያለህ ነህ በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል ይሄ ነው ተው ማለት ያስፈልጋል ይሄው ነው እንደዚህ መምጣታቸው እንደነዚህ አይነት ሰዎች መምጣታቸው አንድ ነገር ነው እኔ ማለት አንዳንዴ እንደነዚህ አይነት ሰዎች ሳይ አትሊስት ጊዜው ካለፈበት በኋላ ቢሆንም ህዝቡ ከተጠቃ በኋላ ብዙ ዋጋ ከከፈለ በኋላ ቢሆንም መግደል መሸነፍ ነው ያለው ገዳይ መንግስት ራሱ መሆኑ እና ሲሸነፍ መግደል እንደጀመረም ራሱ በካራክተራይዝ ባደረገው መጠን መገምገም ይቻላል እንደዛ ነው እና አንድ ትንሽ ደግሞ እንደ ቀልድ ፈገግ የሚያሰኝ ነገር ልጋብዛችሁ
ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። አብይ አህመድ። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ልድገምላችሁ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። አብይ አህመድ። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ለምንድን ነው የሚያጓጓኝ? እውነትን ነው። እውነትም ራሱ ያጠፋ ሰው ነው አብይ አህመድ። በዓለም ታሪክ ትልቅ እድል ካጋጠማቸው ሰዎች ያልሰሩበት ሌጋሲ፣ ያልሰሩበት ታሪክ፣ ያልሰሩበት ዝና ካገኙ ሰዎች አንዱ ነበረ። ገና ወደ ስልጣን ሳይመጣ የሚታወቅ ሰው አልነበረም። ወደ ስልጣን እንደመጣ ግን የሰጠው ምላስ አለች። ያችን ምላስ ለቁም ነገር ቢጠቀምባት ስንት ነገር ይሰራባት ነበር። ሲናገር ሰው አታሎ ነበር። ብዙ ሰው ያልሰራበትን ሌጋሲ ጥሎ የሚሄድ መሪ አድርጎ አይቶት ነበር። ትልቅ ሌጋሲ ነበረ ቢሰራበት ኖሮ። እንደዚህ አይነት ውርዴት፣ እንደዚህ አይነት ተዋርዶ ታሪኩ አበላሽቶ የወረደ ታሪክ የወረደ መሪ አይቼም አላቅም። ደርግም ጭምር ደርግ ምናልባት ህዝብ የጨፈጨፈበት ታሪክ ነው እንጂ መጥፎ ገጽታው ቢያንስ በሀገሩ አይደራደርም ነበር። ሌላ ጣልቃ እንዲገባ አያደርግም ነበረ። ሀገሩ እኮ ሸጣት፣ ሙሉ በሙሉ ነው የሸጣት። በነገራችን ላይ ይሄው ነው። ግን በዋነኛነት አሁን ስለ ጽምዶውም ስለ ትግራይ ሰራዊትም የሚመለከቱ አንድ ሁለት ቪዲዮዎች ልጋብዛችሁና ወደ ሌላው መረጃ እንሄዳለን ማለት ነው። አደገኛ እየመጡ ነው። ጦርነት ቢያነሱ አሁን አብይ ጦርነት ቢያነሳ ከነሱ ጋር መቆም ነው። ምንም የለንም፣ ምንም አማራጭ የለም። ሁለቶች ትግሬ መጡ ማለት በቃ አለቀልን። እንኳን መሳሪያ ልትታጠቅ ይቅርና ይህንን ይላል። ምናልባት የጽምዶውን ነው እያለ ያለው ማለት ነው። ሌላውም ልጋብዛችሁ። መርካካ አይደለም እኔ እነግርሃለሁ። አንድ ለልጆች የምነግረው ታሪክ ያ ነው። የትግራይ ህዝብ ጀግና ህዝብ ነው፣ ወገኔ ነው። ማንነቱን፣ የአበሻነቱን ኩራት፣ ሀያልነቱን አሳይቷል። አዎ በጣም በጨለማ ውስጥ ሁሉም ፊቱን ሲያዞርበት የትግራይ ህዝብ አዎ ሁሉም ፊቱን ያዞረበት ጊዜ በራሱ ሰልፍ ሪላያንቱ ነው። ፈጣሪውን ብቻ ተማምኖ ከጨለማ ሳምሃው ለመውጣት ሞክሯል። ብቻውን ማለት ነው። we appreciate that። ይሄን appreciate ማድረግ አለብን። አሉ የሚባሉ ቴክኖሎጂዎችን AI ድሪቨን የሆኑ ድሮኖች ካወረድክበት ይሄ ህዝብ ግን አልጠፋም። ትክክል ነው። አሁንም አንጠፋም። ደግሞም በዘመናዊ ዓለም ዘመን ያመጣቸው ዘመን ሰራሽ መሳሪያዎች ለአብይ አህመድ ብቻ የተሰሩ አይደሉም። ትግራይም እነሱን ቅድም መጀመሪያ ስገባ እንደተናገርኩት እነሱን ታጥቃለች። ታሪኳ እንደ ታሪኳ ነው። በራሷ ተማምና የምታደርገውን የምትሰራውን ታሪክ እንዳለ ሆኖ አዳዲስ ቴክኖሎጂ አዳዲስ ዓለም ያመጣቸው ዘመን የፈጠራቸው ቴክኖሎጂዎችም ይዛ ነው የምትዋጋውና እሱ እንዳለው እንደው ተራራ ለተራራ እየተሯሯጠ እንደማይሆን እርግጠኛ ነኝ። ምክንያቱም የትግራይ ሰራዊት ኮማንዶ የሆነበትም ለምን እንደሆነ ማወቅ መቻል አለበት። ኮማንዶ ጨራሽ ነው። ውጊያው ግን እሱ እንዳለው እሱ በፈለገው እንደሚሆንለት ማወቅ መቻል አለበት። ኢትዮጵያውያን ግን ሰውየው እየዛተበት ያለው መንገድ እየሄደበት ያለው መንገድ አውቀው ምናልባት ከየከተማው ሲነሳ ከተማውን ምንድነው ድሮንን ለመምታት ሌላውም ለመምታት የሚደረገው ምላሽ የሚፈጸመው የሚያመጣው የሚያስከትለው ውድመት ምናልባት ትግራይም ሌላም ኃይል ተወቃሽ እንደማይሆን ማወቅ መቻል አለባቸው ነው